አርዕስተ ዜና። የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ቅሬታ አቀረቡ። የማዕከላዊ ኢትዮጵያ ክልል መንግስት በጉራጌ ዞን ተፈጽሟል የተባለውን የአማራ ተወላጆች ግድያ አስመልክቶ ምላሽ ሰጠ። ጤና ይስጥልኝ። የዕለተ ሐሙስ ነሐሴ 7 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። የአማራ ክልል የማህበረሰብ ክፍሎችን ወክለው በምክክሩ እየተሳተፉ የሚገኙ ተመካካሪዎች ለኮሚሽኑ ቅሬታቸውን ማቅረባቸውን ዋዜማ ሰምታለች። ተመካካሪዎች ፊርማቸውን ያኖሩበት የቅሬታ ደብዳቤ የክልሉ ርዕሰ መስተዳድር አረጋ ከበደ፣ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያና ምክትል ዋና ኮሚሽነር ሂሩት ገብረስላሴ በተገኙበት ነሐሴ 5 ቀን ለኮሚሽኑ የቀረበ ሲሆን የቅሬታ ደብዳቤውን እንዲሁም ተመካካሪዎች በቃል ያቀረቡትን ቅሬታ የተቀበሉት ኮሚሽነሮቹ ተወያይተን መልስ እንሰጣለን ማለታቸውን ሰምተናል። ተመካካሪዎቹ ካቀረቧቸው ቅሬታዎች መካከል በምክክር ሂደቱ ሐሳብን ለመናገር የሚሰጡ እድሎች ፍትሃዊ አለመሆን፣ ማንነትንና ሐሳብን መሰረት ያደረገ ጫና፣ ተመካካሪዎች በአካልና በጽሁፍ ሐሳባቸውን እንዲቀይሩ ለማስገደድ የሚደረጉ ግፊቶች፣ የኮሚሽኑ ባለሙያዎችና የምሁራን ፓናል አባላት ገለልተኛነት ጉዳይ፣ የምክክር ሂደቱ ተአማኒነትና ሌሎች ጉዳዮችም ይገኙበታል። በሌላ በኩል ኮሚሽኑ ሐምሌ 8 ቀን 2018 ዓ.ም የጀመረውን የአገራዊ ምክክር ጉባኤ ሂደት የገመገመበትን ስብሰባ አድርጓል። ኮሚሽነሮቹ ባለሙያዎች እና ሌሎች የኮሚሽኑ ሰራተኞች በተገኙበት የው ስብሰባ የምክክሩን አጠቃላይ ሂደት የተመለከቱ ጉዳዮች መነሳታቸውን የገለጹልን ምንጮች ኮሚሽኑ ላይ ጥያቄ ያስነሱና ወደ አንድ ወገን ያደሉ ናቸው የተባሉ አወያዮች እንዲቀነሱ መጠየቁን ነግረውናል። ኮሚሽኑ 160 አወያዮችን ማሰማራቱን ማስታወቁ የሚታወስ ሲሆን የምክክር ሂደቱ የመጨረሻ ምዕራፍ ላይ መገኘቱን ተከትሎ ለቀጣዩ ሂደት ከሚያስፈልጉ አወያዮች ውጪ ጥቂት የማይባሉት ከሂደቱ እንዲቀነሱ በኮሚሽኑ ባለሙያዎች መጠየቁን ለማረጋገጥ ተችሏል። በሌሎች የሥራ ቡድኖች እየተካሄደ የሚገኘውን የምክክር ሂደት ተጽዕኖ ውስጥ ስለመክተቱ የተነገረለት የፌዴራል ከተሞች ጉዳይ አጀንዳን አስመልክቶም የኮሚሽኑ ባልደረቦች ውይይት ማድረጋቸው ታውቋል። ከዚህ ባሻገር በአዲስ አበባ ጉዳይ የተመካከሩ የሚገኙ ተመካካሪዎችን እንዲሁም ጉዳዩን በቅርበት እየተከታተሉ የሚገኙ ወገኖችን እያነጋገረ የቀጠለው የአዲስ አበባ ሕጋዊ አቋም ጉዳይ በሂደር እንዲቆይ የሚጠይቁ አካላት መበራከታቸውን ምንጮች ጠቁመዋል። ይህንኑ ጥያቄ ካቀረቡ ፓርቲዎች በተጨማሪ የምሁራን ፓናል አባላትም ይህንኑ ጥያቄ ለኮሚሽኑ ማቅረባቸውን የገለጹልን ምንጮች ኮሚሽኑ እስካሁን ውሳኔ አለማሳለፉን ነግረውናል። የምክክር ሂደቱን አስመልክተው ሐሙስ ነሐሴ 7 ቀን 2018 ዓ.ም መግለጫ የሰጡት የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ ለኮሚሽኑ ቅሬታ የሚያቀርቡ ግለሰቦች፣ ቡድኖችና የፖለቲካ ፓርቲዎች ያቀረቧቸውን አቤቱታዎች በተዘጋጀው የቅሬታ አፈታት ስነ ስርዓት መሰረት ውሳኔ እንደሚሰጥበት ተናግረዋል። እስካሁን የምክክሩ 3/4ኛ ሂደት መከናወኑን ገልጸው መግባባት የተደረሰባቸው አጀንዳዎች በቀጥታ ወደ ተግባር እንደሚገቡ ተናግረዋል። ሙሉ በሙሉ መግባባት ያልተደረሰባቸው አጀንዳዎች ግን ለሌላ ጊዜ የሚተላለፉ አሊያም ሌሎች አማራጮች የሚወሰዱባቸው ሁኔታዎች ሊኖሩ እንደሚችል አስረድተዋል። በጉራጌ ዞን አበሽጌ ወረዳ ፋኖ ናችሁ ተብለው የተገደሉትን 3 ግለሰቦች አስመልክቶ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ማብራሪያ ሰጠ። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ የክልሉን ሰላም ለማረጋገጥ ከባለድርሻ አካላት ጋር በቅንጅት እየተሰራ ቢሆንም በክልሉ አንዳንድ አካባቢዎች አልፎ አልፎ የሚከሰቱ ችግሮች እንዳሉ ጠቅሷል። በጉራጌ ዞን አበሽጌ ወረዳ ህዝቡ ለዘመናት በአንድነት የኖረ ቢሆንም በተቃራኒ ጎራ የተሰለፉ ሽፍታ ሲል የጠራቸው አካላት በአካባቢው እንደሚንቀሳቀሱ በመጥቀስ ቡድኑ የሚያደርሰው ጉዳት ብሔር ተኮር እንደሆነ ገልጧል። ራሳቸውን ቀስ በቀስ ፋኖ ነን የሚል ስያሜ ሰጥተው በመንቀሳቀስ ህዝቡ ላይ ጉዳት ሲያደርሱ ቆይተዋል ብሏል። በሰላማዊ መንገድ እጅ እንዲሰጡ በተደጋጋሚ ጥሪ ቢደረግላቸውም ፈቃደኛ ያልሆኑና በዝርፊያ የተሰማሩ እንዲሁም በነዋሪዎችና በጸጥታ ኃይሎች ላይ ጥቃት ያደረሱ የቡድኑ አባላት ተይዘው ለህግ እንዲቀርቡና እርምጃ እንዲወሰድባቸው መደረጉን ገልጧል። ቢሮው አክሎም መንግስት የሚወስደውን ህግ የማስከበር እርምጃ ብሔርን ለይቶ የሚወስድ አስመስለው የሚያሰራጩ ሚዲያዎች ከድርጊታቸው ይቆጠቡ ሲል አሳስቧል። የክልሉ መንግስት ከፌዴራልና ከኦሮሚያ ክልል መንግስታት ጋር በመሆን ህግ የማስከበር ስራውን አጠናክሮ እንደሚቀጥልም አስምሯል። በጉራጌ ዞን አበሽጌ ወረዳ ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ የተባሉ በጉዞ ላይ የነበሩ 3 የአማራ ተወላጅ ግለሰቦች የፋኖ አባል ናቸው በሚል በአካባቢው የጸጥታ ኃይሎች ግድያ እንደተፈጸመባቸው የሚገልጹ መረጃዎች በስፋት መሰራጨታቸው አይዘነጋም።
የመቀሌ ከተማ ፍርድ ቤት አንስት ዘውዱ ሀፍቱን ገድለዋል በሚል ቀደም ሲል የዕድሜ ልክ እስራት ፈርዶባቸው የነበሩትን ተከሳሾች ባለፈው ሳምንት በነጻ ያሰናበተበት ውሳኔ ህጋዊ አሰራሩን የተከተለ ነው አለ። ጠቅላይ ፍርድ ቤቱ አንዳንድ አካላት በማህበራዊ መገናኛ ዘዴዎች የፍርድ ቤቶችን ተአማኒነት ለማሳጣት መሰረተ ቢስ መረጃ ያሰራጫሉ በማለት ወቅሷል። የመቀሌ ከተማ ፍርድ ቤት ግለሰቦቹን በነጻ ያሰናበታቸው የክልሉ ሰበር ሰሚ ችሎት በማስረጃ አያያዝ ዙሪያ ችግር ስላገኘና የቅጣት ውሳኔውን በመሻር የታች ፍርድ ቤት ጉዳዩን በድጋሚ እንዲያየው ባዘዘው መሰረት መሆኑን ጠቅላይ ፍርድ ቤቱ ገልጧል። ጠቅላይ ፍርድ ቤቱ የመቀሌው ችሎት ምስክሮችን እንደገና አዳምጦና ጉዳዩን መርምሮ ተከሳሾቹን በነጻ መልቀቁን ጠቅሷል። ፍርድ ቤቱ በዚህ ውሳኔ ላይ ቅሬታ ያለው አካል አሁንም ይግባይ ማለት ይችላል ብሏል። የመቀሌ ከተማ አቃቤ ሕግ ጽሕፈት ቤትም በውሳኔው ላይ ይግባይ ማለቱን የገለጸ ሲሆን ተጠርጣሪው ያለበት አልታወቀም አሊያም ከክልሉ ወጥቷል በሚል የተሰራጨው መረጃ ሐሰት ነው በማለት አስተባብሏል። የትግራይ አቃቢያን ሕግ ማህበር በበኩሉ በትግራይ ክልል የሚገኙ የፍትህ አካላትና የፍትህ ቢሮ አመራሮች ህገ መንግስታዊ ኃላፊነታቸውን ወደ ጎን በመተው ለፖለቲካዊና ቡድናዊ ጥቅሞች ተገዢ ሆነዋል በማለት ከሷል። ማህበሩ እንዳመለከተው በክልሉ ህገ መንግስታዊ ስርዓት ባለመኖሩ ክፍተቶች እየሰፉ ከመምጣታቸውም ባሻገር የፍትህ አካላት አመራሮች ገለልተኛ ሆነው አገልግሎት መስጠት ተስኗቸዋል። አመራሮቹ ለህግና ለህዝብ ከመገዛት ይልቅ የፖለቲከኞችና የቡድን ፍላጎት ማስፈጸሚያ በመሆን ህገ መንግስታዊ ግዴታቸውን ወደ ጎን አድርገዋል ብሏል። የክልሉ ፍትህ ቢሮ አመራሮችና የፍትህ ተቋማት ለፍትህ ሲል መስዋዕትነት የከፈለውን ህዝብ ከማገልገል ይልቅ የፖለቲከኞች መጠቀሚያ በመሆን ይህ ህገ መንግስታዊ አሰራሮችን ህጋዊ ሽፋን የመስጠት ተግባራትን እየፈጸሙ ነው ያለ ሲሆን አቃቢያነ ህግ በሙያዊ ነጻነታቸው ህዝብን እንዳያገለግሉ በፖለቲከኞች ከፍተኛ ጫና እየተደረገባቸው እንደሆነም አመልክቷል። በክልሉ የፍትህ ተቋማት ገለልተኛነት በመጣሱ ከወጣቶች አስገዳጅ ምልመላ በተጨማሪ በሴቶች ላይ የሚፈጸሙ ጥቃትና ግድያዎች መባባሳቸውን ገልጧል። ፖሊስ ከብሔራዊ መረጃና ደህንነት ተቋም ማቅረብ የነበረበትን ኤሌክትሮኒክ ማስረጃ ለችሎቱ ሳያቀርብ ግለሰቦቹ በነጻ ተሰናብተዋል በማለት የመብት ተከራካሪ ድርጅቶች ሰሞኑን ቅሬታ አቅርበዋል። ከግለሰቦቹ መካከል አንደኛ ተከሳሽ ከክልሉ ወታደራዊ አመራሮች አንዱ የሆኑት ኮሎኔል ገብረስላሴ አብርሃ ልጅ ስለመሆኑ መገለጹም ይታወሳል። የማነ ገብረ መስቀል የኢትዮጵያ መገናኛ ብዙሃን የሚያሰራጯቸው መረጃዎች ታሪካዊ እውነታዎችን ያላገናዘቡ ናቸው በማለት ከሰሱ። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሑፍ የኢትዮጵያ ባለስልጣናት በሚዲያዎቻቸው በኩል የሚያሰራጩት መረጃ ታሪካዊ እውነታዎችን ያላገናዘበና አደገኛ ነው ሲሉ ኮንነዋል። የኢትዮጵያ መንግስት አመራሮች ቀደም ሲል በኦሮሞ ማህበረሰብና በኤርትራ አካባቢ መካከል የነበረውን ታሪካዊ ግንኙነት አስመልክቶ ያቀረቧቸው መላምቶች እንዲሁም የባህር በርና የዳህላክ ደሴቶችን በተመለከተ የሚነሱት ጥያቄዎች የኤርትራን ሉዓላዊነት ሙሉ በሙሉ የመካድ አደገኛ አካሄድ ናቸው ብለዋል። መሰል ይዘት ያላቸው መረጃዎች ጦርነት ቀስቃሽ ናቸው ያሉት የማነ ኢትዮጵያ ለዓለም አቀፍ ሕግ ተገዢ እንድትሆንና የሁለቱን ሀገራት ወዳጅነት ለማጠናከር በ2010 ዓ.ም ከተደረገው ስምምነት ጋር የሚቃረን እንደሆነ ጠቅሰዋል። ኤርትራ በትግሉ ወቅት ከኦሮሞ ነጻነት ግንባር ኦነግን ጨምሮ ከተለያዩ የኢትዮጵያ ፖለቲካ ድርጅቶች ጋር የነበራት ግንኙነት በወቅቱ የነበረውን ጭቆና ለመታገል እንጂ የኢትዮጵያን የግዛት አንድነት ለመሸርሸር እንዳልነበር ሊታወቅ ይገባል ብለው የሀገራቸው አቋም አለመቀየሩን አስረድተዋል። ባለስልጣኑ አክለውም አገራቸው በኢትዮጵያ ጉዳይ ጣልቃ የመግባት ወይም የድንበር ጥሰት የመፈጸም ፍላጎት እንደሌላት ጠቅሰው ያለውን ውጥረት በማርገብ ረገድ የኢትዮጵያ መንግስት ግጭት ቀስቃሽ መረጃዎችን ከማሰራጨት ሊቆጠብ ይገባል በማለት አሳስበዋል። ከዕለቱ ሩጫ ፋታ ወስዳችሁ ዘና እንድትሉ ጥቂት ጥቆማዎችን እንስጣችሁ። የሙዚቀኛ ቴዎድሮስ አምዴ ምስክር የተሰኘ የኢትዮ ጃዝ ኢንስትሩሜንታል የሙዚቃ አልበም አርብ ነሐሴ 8 ቀን 2018 ዓ.ም በናሆም ሪከርድስ በኩል ለአድማጮች ይቀርባል። የፎቶግራፈር ገረመው ጥጋቡ ብላክ ዋይት ኤንድ ሜሞሪስ የተሰኘ የፎቶግራፍ ኤግዚቢሽን ቅዳሜ ነሐሴ 9 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በአርታዊ ጋለሪ ይከፈታል። ኤግዚቢሽኑ እስከ ጳጉሜ 1 ቀን 2018 ዓ.ም ድረስ ይቆያል። ለዕለቱ የያዝናቸው የዋዜማ ዜናዎችና መረጃዎች እነዚህ ነበሩ። ጤና ይስጥልኝ።